እጄን ታጥቤ ልምጣ መሰለኝ ሰዎች። እጅህንም ታጥባት ነካኝ። አሃ ሌላም ነገር አስበሻል? ሌላም ነገር አስባል። ነብስ አትንካኝ። እሺ አትንካኝ። በዚህ ነገር ተሰምቶ ነው የኔን ስልክ ማታነሳው? የኔን ስልክ ማመልሰው? በጣም ልብሮኛል ፍቅር። ከፍቶኝ ቆያ ይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ። ከፍቶኝ ቆያ ይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ። ጊዜ ሰላም ውድ የቤተሰቦቻችን እንዴት ናችሁ? ሁላችሁም ሰላም ናችሁ? ደህና ናችሁልን? አላችሁልን? ትንሽ እንግዲህ በዚህ ሰሞን ችግር ውስጥ ገብተናል። ብዙ ሀስሎች አሉ፣ በጣም የሚደባብሩ ነገሮች አሉ። ለዚህ ነበር እንግዲህ ከመጀመሪያውም ጀምሮ እንደምታስታውሱት ህዝቡ ጋር አናደርሰውም ያለብንን የራሳችንን ፍቅር በውስጣችን እንጂ ሰው ለማስቀናት ሰው ለማሳየት አሸሼ ገዳሜ አንልም ብለን የነበርነው ለዛ ነበረ። እንግዲህ ይኸው በአጋጣሚዎች በተለያዩ አጋጣሚዎች ከወጡ በኋላ እንደዚህ አይነት አስቸጋሪ የሆኑ ነገሮች እየተፈጠሩ ነው። አሰባችሁት? የሰው አይን ውስጥ የሰው አፍ ውስጥ ስትገቡ ለመለያየት በጣም ቅርብ ትሆናላችሁ። ለዛ ነበር ተደብቀን የነበርነው። ግን ከመጣ በኋላ እንግዲህ ወደፊት ማለት ነው፣ ወደ ኋላ ማለት አይቻልም። ያው እንግዲህ እጄንም ትንሽ አንሻል ብሎኛል። በየቦታው እሱን አስሬ መሄድ ራሱ በጣም ደብሮኛል። ግን ኦሬዲ ሻል ብላኛለች። ዛሬ ከበቂ በላይ በጣም አሪፍ ናት። ፍቅር በጣም አስቀይማኛለች። የእውነት በጣም ነው ያስቀየመችኝ። ደብሮኛል ማለቴ ከኔ ተደብቃ ሄዳ እሱን ማናገሯ አንድ፣ ሁለተኛ ነገር ደግሞ ሌላስ ነገር ቢፈጠር በቃ ብቻዋን ሄዳ እዛች ጋር ሌላስ ነገር ቢፈጠር ኖሮ እኔ ምንድነው የሚሰማኝ? በጣም ነው የደበረኝ። የእውነት አስቀይማኛለች። መሄድ አልነበረባትም፣ ግን ምንም ማድረግ አይቻልም። በእርግጥ ያልተረዳችው ነገር መጀመሪያም ቢሆን ኖሮ ከሱ ጋር ያልጨረስኩትን እኔ ራሴ ጨርሳለሁ ብዬ ነበረ። እሱን ለመፍታት ሄዳለች። እንደዛም ሄዳ ደግሞ ውርደቷን ተከናንባ መታለች። ደስ ብሎኛል ማለቴ በቃ እንደዛ በኮንፊደንስ ሄዳ ምናምን ከዛ ችፍ ብሎ ስላባረራት ራሱ ደስ ብሎኛል የእውነት። በቃ ለምን ከኔ ጋር ሳታወራ እንደዛ ብቻዋን መሄዷ ምናምን ለኔ ውስጤን ጥሩ ስሜት እንዲሰማኝ አላደረገም። በአጠቃላይ ግን ከሱ ጋር ያለኝ ነገር አለ እንዳለ ነው ማለቴ፣ እንደ አደራ አስቀምጫለሁ ማለቴ። እኔም ወደ ጤናዬ ልመለስና ከዛ በኋላ የምናወራው በማውራው መልኩ አውራዋለሁ። አይመስልም? ካሜራማን ምን ትላለህ? ስለዚህ ያው እንደምታውቁት የሁለታችንም የወንዶች ጉዳይ ነው። የወንዶች ጉዳይ ስላችሁ ደግሞ ፊልሙን አይደለም፣ ደግሞ የወንዶች ጉዳይ ቁጥር 2 ተሰራ ብላችሁ እንዳትጓጉ። የራሳችን ጉዳይ ነው። እሷ አይመለከታትም። እኔ ለእሷ ክብር ነበር የዛኔም ያ ሁሉ ጓሲል ምናምን እሷን አክብሬ ለእሷ ቦታ ሰጥቼ ነበር እንደዛ ዝም ስል የነበረው። ያው ማውራት ካለብን ደግሞ እኔና እሱ በምናወራው ወይ እናወራለን ማለት ነው። ዛቻም አይደለም፣ ችግር የለም። ነገ ከነገ ወዲያ የምናየው ነው። ለማንኛውም ግን በተጠንቀቅ ይጠብቀን ነው የሚባለው። አዎ እንደዛ ይጠብቅ። በአጠቃላይ በቃ ብዙ ማውራት አልፈልግም። እሷን ያለውን ነገር በደንብ እንድታስረዳኝ ጠርቻታለሁ። ትምጣ። እረቴ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ፣ ያዝ ያዝ ጠበቃ አርጊኝ፣ የቀረው ቀርቶብኝ። እረቴ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ፣ ያዝ ያዝ ጠበቃ አርጊኝ፣ የቀረው ቀርቶብኝ። እንግዲህ መታለች። ደግሞ በጣም የሚገርመው ምንም ባልተፈጠረ የምትሆነው ነገር ማለት ያልገባኝ
ምንድነው አለው? እንዴት ነሽ? አለው። ስልክ አታነሳም? ጠገብክ? ተሻለክ መሰለኝ። ተሽሎኛል። እንደጠየቅሽኝ የምር በጣም ነው ያናደድከኝ። ግን መምጣት ራሱ አልነበረብኝም። ምን አልገባኝም። ለምንድን ነው መምጣት ያልነበረብሽ? እንዴ ስልክ አላነሳህልኝም? ምን ተጨንቄ ስደውልልህ ቤት ስመጣ የለህም ምናምን። ደህና ነህ? እንደገና ላስረዳሽ የሰራሽው ማኔ ማለት ምን ሰራው? ለምን ሄድሽ? የት? አሌክስ ጋር። ውይ እሱ ነው እንዴ? ውይ ማለት አናዶክ ነው እሱ መሄድ? አልገባኝም። አያናድም ነው ማለት ምን ያናድዳል? ኖርማል ነገር እኮ ነው። ምን ነው ኖርማል? ሂጂ ይቅርታ በለው እኮ ነው ያልኩት። አልገባኝም። ሄደሽ ለምኝልኝ አልኩሽ ማለት ለምኝልኝ? እኔ እኮ አልለመንኩትም። በቃ በእኔ ምክንያት ይሄ ነገር የተፈጠረ መሰለኝ። እሱ እናንተ የምትታወቁት በእኔ ምክንያት ነው። ሰው ሂድና ይቅርታ በለው ነው ያልኩት። ሌላ ምን አልኩኝ እኮ? እሱስ ቢል ለምን ያስፈልጋል? ማለት አንተ እንደዚህ ሊያናድድክ ይገባ ነበር? እንደዚህ ማለት የእውነት የተፈጠረው ነገር ምንም ያላናደደኝ፣ ከዛ በላይ ይሄኛው ነው ያናደደኝ። ማለት መናደድ ፈልገህ ካልሆነ ይሄ ነው ማለት ነገር ምንም አያናድድም። ለማግኘት ፈልገሽ ነው ወይስ ምንድነው ሐሳብሽ? አልገባኝም። ማለት እኔና አሌክስ እኮ ምንም የለንም። ምንም እንደሌለሽ እኮ አውቃለሁ፣ ግን ምንድነው ማለት ውስጥሽን ድረስ ላውቅ አልችልም። አስከፍቶኛል ማለት ይሄን ያህል ቢግ ዲል ሆኖ አይደለም የኔና እሱ ይቅርታ መጠየቅ። ለምን ይቅርታ? ለኔ ደግሞ በጣም ትልቅ ነገር ሆና። ላንቺ ለምን እንዴ? በቃ እኔ ሁለታችሁም እንድትሆኑ አልፈልግም በእኔ ምክንያት። አንተ እንደዛ ተጎተህ ሳይክ ምናምን ነገር በቃ እንተዋወቅም አይደል እንዴ? በቃ በዛው ቀረኩ። ከዛ በኋላ እኔና እሱ ያለንን ነገር የጀመርነው ራሳችንን እንጨርሳለን። ለምንድን ነው እንዴ እኔ በእኔ ሁሉ ነገር ተፈጥሮ ሁለታችሁ ጨርሱት ብዬ ዝም ማለት ነው ያለብኝ እንዴ? እኔም እኮ አይምራለኝ፣ ይሰማኛል፣ ይደብረኛል። አንተ እንደዛ ሆነ ሳይክ እሱ ይቅርታ ባለመጠየቁ ደበረኝ። ይቅርታ ሄደ ጠይቅ አልኩት፣ እምቢ አለ። በቃ አለቀ። ምንም እኮ ግን አንተ የምር በዚህ ነገር ተሰምቶ ነው የኔን ስልክ ማታነሳው፣ የኔን ስልክ ማመልሰው? በጣም ልብሮኛል ፍቅር። የምርህን ነው? የእውነት ማለት በእንደዚህ አይነት በትንሽ ነገራቶች ስልክ አለማንሳት እንዴት ነው ትንሽ የሚሆነው? እንዴት ነው የምታስቢው? እየጮክ ነው ታውቋል። በህመም ላይ ሌላ ህመም አጨመሪብኝ። እንዴት አስበሽው ነው ትንሽ ነገር የምትይው? እሺ አትጮህ። ምንድን ነው የምትጮኸው? ሰው እያየን ነው። የና ምን አገባኝ ስለ ሰው ምን አገባኝ? እኔ በቃ በክብር ድምጽህን ቀንሳ አውራኝ። እኔ ላንተ የሆነ መጥፎ ነገር አስቤ አይደለም። ለኔ መጥፎ ነገር እንዳላሰብሽ ማለት ይቅርታ እንዲጠይቅህ የነገርኩት ለኔ እሱ ይቅርታ ስለጠይቀኝ አይደለም። ክብሬንማ ራሴ በመወስደው መልኩ ወስደዋለሁ። እሱ ችግር የለም። ይቅርታ አልገባኝም። እያኮረፍሽ ነው ማለት? እያኮረፍሽ ነው እንዴ? እንደውም አላኮረፍኩም። እንዲህ መሆን አልነበረብኝም። ዘፋኙ ምን ነበር ያለው? ራሱ በድሎ ራሱ አለቀሰ ነው። እንደዛ ነው የሚሹ እና እኔ በድዬክ እኔ ይቅርታ አልኩክ ነው አይደለም? እዛ መሄድሽ ለኔ በደል ነው ማለት መሄድ አልነበረብሽም። እሱ ጋር መድረስ አልነበረብሽም። በቃ ከሱ ጋር የነበረው ወይ ቢያንስ እንኳን ማለት ነው ቢያንስ እንኳን ለኔ ለምን አልነገርሽኝም? ሁለተኛ ጥፋት ለምንድን ነው የምጣለው? መጣላት ፈልጌ ምናምን አይደለም። ከሱ ጋር ምን ችግር አለው እንዴ? ኖርማል ነገር እኮ ነው። በዚህ አይነት እሺ፣ እሱ ድንገት እሺ ብሎኝ ትላንትና እሺ ብሎኝ ባመጣው ቤት ጭራሽ ሌላ ነገር ይፈጠራል ማለት ነው። አው እንዴት ነው? ለምንድን ነው በፖዚቲቭ ማታስበው? እንደኔ ለምንድን ነው ማታስበው? ለምንድን ነው እንዳንቺ ስላላሰብኩኝ አይደለም እኮ እንዴ። ያ ሁሉ ይቅርታ እኔ ሳላጠፋ እንኳን ካንቺ አልፌ ይቅርታ አስጠይቀው የነበርኩኝ ልጅ ነው እንደዛ ያደረገው እኮ። እሺ ይቅርታ በለው አጠፋክ ብዬ እኮ ለሱ አስረዳሁት። ገባ? እሱ ጥፋተኛ እንዳልሆነ ስላወቀ ጥፋተኛ እንደሆነ እያስረዳሁት ነው። ሌላ ምንም አይነት ነገር የለም። ልታገኘው ምክንያት ፈልገሽ ሄድሽ ምናምን እንደዚህ አይነት መጥፎ ቃላት አትናገር፣ ይደብረኛል። እንደሚደብረኝ ደግሞ ታውቃለህ። ልቤ ላይ ባለው ቦታሽ የሆነች ትንሽዬ ነገር ሳይ በከፍተኛው ነው ሊሰማኝ የሚችለው። እንደዚህ ደግሞ ሊሆን አይገባም። እንደዚህ ከሆነ እንዴት ነው ታዲያ? ዲቺ እኮ ትንሽ ነገር ናት። ከዚህ በኋላ ስንት ነገር ሊመጣ ይችላል። የዛን ጊዜ እንደዚህ ነው የምንሆነው። አሃ ሌላም ነገር አስበሻል? ሌላም ነገር አስባለች።
አልገባኝም። ቀድመሽ ትነግሪኛለሽ? ኖ የምን ፕራንክ ነው? ቀድመሽ ንገሪኝ። ፕራንክ እያደረጋችሁኝ ነው? የምን ፕራንክ? የተፈጠረው ነው ያልተፈጠረ ነገር አለ? ኖ ይኸው አወጣሽው እኮ። ሁሌ ደስተኛ ሆነን እንኖራለን እንዴ? የሆነ ቻሌንጅ ሚስቴክ ያጋጥመናል እኮ እንችላለን፣ ግን ከአሁኑ እንትን አልሽ ሊኖር ይችላል ምናምን ብለሽ ራስሽ ላይ እንትን እኮ ከዚህ የበለጠ ነገር ሊኖር ይችላል። ሶ በዚህ ትንሽ ነገር ስልክ እየዘጋህ እንደዚህ አይነት መጥፎ ቃላቶች እየተናገርክ እንዴት ነው የምንቀጥለው? ይኸውልሽ አትጩሂ፣ ራስ አትጩ እንዴ። ትልቅ ነገርም ሊፈጠር ይችላል አለች። ኧረ ምንድነው የምትለኝ እንዴ? መጣላት ፈልገን የመጣኸው ከቤት ስትወጣ ዛሬ ከፍቅር ጋር መጣላት ነው ፕሮግራሜ፣ ተጣልቼ እመጣለሁ ብለህ ከተናገርክ መጨቃጨቅ፣ ክፉ መነጋገር አያስፈልግም። በቃ መጣላት ፈልጋለሁ ፍቅር ካልከኝ ኦኬ። ግን ደግሞ ሌላ ነገር እየፈለፈልክ መጣያ ሰበብ እኔ ላይ የሆነ ስህተት መፈለግህን አቁም። ይሄ ነገር ደግሞ ለእኔና ለአንተ አይጠቅመንም። ይሄ ደግሞ ልቦና ያውቃል። አውቀህ ነው እያንዳንዱ ነገር የምታደርገው። ሲጀመር የሰራሽውን ነገር ስለተነገረሽ እንዲህ መንጨርጨር አያስፈልግሽም። ይሳቅ ማንን ነው እያወራ ያለው? ፍቅር እኮ ነኝ እኔ እኮ ነው እያወራ ያለው። ይገባኛል እኮ ምን አድርጌ ነው መከፋቴን? ለምን ደበረሽ? ለምንድን ነው ማለት ከፋው እኮ? ለዛ ይቅርታ አልኩክ እኮ፣ ግን እኔም ደብሮኛል እንደዚህ አይነት ቃል ስለተናገርክ። ገባ ማለት ስልክ ስደውልልክ ራሱ አንስተህ እኮ መጠየቅ ትችላለህ። ለምን እንደዚህ ያረግሽ? ለምን እንደዚህ ያረግሽ? ስለተሰማኝ ነው። እና በመዘጋጋት ነው የሚሆነው። ስልክ ባለማውራት በቃ ፊሊንግህን ለኔ ባለማሳየት ነው። ስንቴ ነው የደወልሽው? እንኪስ ያዡ። ስንቴ ነው የደወልሽው? የመኪና ውስጥ ነው። ስንቴ ነው የደወልሽው? አንዴ እኮ ነው የደወልሽው። አንዴ ደውለሽ እንደማንም ሰው አንዴ ደውለሽ ከዛ በኋላ ነው የደወልኩት። አልጠራም ይሆናል። እኔ አንዴ ነው ያየሁት። ቴክስቱን አይቼዋለሁ። ደስ የሚል ቴክስት እኮ ደስ የሚል ቴክስት። ምንድነው ደስ የሚል ቴክስት? ለምንድነው የማታነሳው? ያጠፋሁት ነገር አለ ወይ እኮ ነው የሚለው። በቃ አለቀ። ይሄ ነው ደስ የሚል ነገር። ኢሞጂውን የተናደድሽበት ኢሞጂውን የከተትሽው ለዛ ነው። እና ስልክ አንስተኝ ታዲያ ፈገግ የሚል ኢሞጂ እንድልክልህ ነው የምፈልገው። እኔ እንደዛ ተጨንቄ ተጎታል ብዬ ስላሰብኩኝ ደህንነትን ለመጠየቅ ቢያንስ በቃ ምን ታስባለች ማለት እኔ ሌላ ጭራሽ የሆነ እንጃ ሰው ይጨነቃል ብለህ አስብ። አንዳንዴ የሆነ በራስህ እንትን ብቻ አትመራ። የምር በጣም ነው የሚደብረው። እኔ አንቺን ሳናገር ማለት ነው ተረዳሽኝ? እኔ አንቺን ሳናገር የተሰማኝን ነገር ስነግርሽ አንቺም የተሰማሽን ነገር ነው። ዛሬ በእንደዚህ አይነት ሁኔታ አይደለማ ልትነግረኝ የሚገባው። ስደውልልህ አንስተህ እንደዚህ ቢሆን እኮ ድሮ ነው የፈታ ነው። በቃ ትላንትና ነው የፈታ ነው ይሄንን ነገር ማለት ነው። አያድርም ነበር ሶ እንዲያድር የሆነ እንዲገን በማላችን ያለው ክፍተት እንዲሰፋ ምናምን ፈልገህ ነው እያደረክ ያለው ብዬ ነው የማስበው። እኔ ገባ። ለምንድን ነው እንደዛ አንፈልገው? ስልክ እኔ ባላነሳ ድንገት አንተ ምን ይሰማሃል? ቆይ እኔ ታምሜ ምናምን ነገር ሳይመቻት ቀርቶ ሊሆን ይችላል። ታምሜ ምናምን ቴክስት እያየህ ሲም ብሎ ምናምን እኮ ሳይመቻት ቀርቶ ሊሆን ይችላል። ማንሳት ካልቻለች ግን አንተ አይተኸው ተመችቶ አውቀህ ነው። የዛሬው ምን የነገርኩሽ እኮ ነው። አላሸሽም። የተፈጠረውን አይተሽዋል። እሺ እንዴት ነው የምንቀጥለው? ነው እኮ እኔ ግራ ገባኝ። ማለት እንደዚህ ነው እንደዚህ እየሆነን ነው። እኔና አንቺ አንድ ላይ እስከሆንን ድረስ ማድረግ ያለብንን ነገር እየተነጋገርን ካላደረግን ለዛውም ከኔ ጋር ባንቺ ሰበብ እንደዚህ ሆንኩ ልጅ ጋር ለኔ ሳትነግሪኝ መሄድሽ ሌላ ነገር ነው ለኔ የሚያስጠለጥለኝ። ገባሽ? ቢያንስ እንኳን ነግረሽኝ እኮ ቢሆን ኖሮ ችግር የለውም። ነግረሽኝ እኔ ሲፖስት ቪዲዮ ነው ያየሁት። በዚህ ካልደበረኝ እኔ ደዩስ ነኝ ማለት ነው አይደል እንዴ? አንቺስ ለጭንቅላትሽ ስታስቢው ዝም ብለሽ የትም ምናምን ሄደሽ ስትመጪ ለምንም ነገር እኔ ዝም ካልኩኝ ካልደበረኝ አንቺ ውስጥሽን አይደብርሽም እንዴ? ምንም አይሰማውም እንዴ? የሚደብር ነገር እኮ አይደለም እንዴ። አንደኛ በቪዲዮ የታየ ነገር ነው፣ ግልጽ ነገር ነው። እንደዚህ የሚያደርግት ነገር አልነበረም። ምክንያቱም እዛው ስለተናገርኩት ማለት ነው። ሲቀጥል ደግሞ አሁንም ራስህ ደገምከው። ባንቺ ምክንያት ባንቺ ሰበብ እንዲሆንኩ ልጅ ምንድነው እዛ ለመሄዱ ነው እንጂ እንደዚህ መሆኔ ምንም አልመሰለኝም። ከዚህም በላይ ልሆንልሽ እችላለሁ። ለኔ ደግሞ መስሎኛል። በቃ ማስተካከል አሁን ነው እየነገርኩሽ ያለሁት አይደለ? አሁን ነው እየነገርኩሽ ያለሁት። ከዚህም በላይ ልሆንልሽ እችላለሁ። ግን እኔ ማልፈልገው እኔ ሳላቅ የምትሄጂበትን እንትን ነው እንዴ።
እና እንደ ጻል ልጅ እንዲ ቦታ ልሄድ ነው እያልኩኝ እንዳስተካክለና ፈልጋው የትኛውን ቦታ አይደለም አሁን እዚህ ጋር የተፈጠረው ሁኔታ ስላለ ነው እንጂ ሌላ ቦታ ችግር የለብኝም። እንደዚህ ሌላ ቦታ የትም ልትሄጂ ይቻለሽ። አይ አባባልክ ከሱ ጋር ያለን ቁርሾ አለ። ያኛውን ነው እንትን ያልሽው ያን የመሰለ እንትን ጥል ላይ ሆነን እንዴት ነው እንደዛ የምትይው? እኔ ፀሐይ ላይ እንዳትሆን ሸትን ከፍቀቀኝ ነብስ አትንካኝ። እሺ አትንካኝ። ሰው እንደዚህ እንትን ልትለኝ ነው የጠራኸኝ ማለት ነው? አትንካኝ ነጂ አትንካኝ። ይቀርልሽ ነው አይደለም? አንተ ስንት ነገር ስትናገረኝ ማለት አትንካኝ አልሽኝ እኮ አትንካኝ ማለት ይሳቅ የምርህን ነው? ግን እንደዚህ ይሆንክ ያለው አትንካኝ አልሽኝ እንዴ? አንተ እየተናገርከኝ እንደፈለክ ለምን እኔ አንተ ከይ ማለት ይገርምሃል እንዴ? ለምን የሚገርምህ አልገባኝም። እጄን ታጥቤ ልምጣ አንቺን ለመንካት? በቃ እንድትነካኝ አልፈለኩም። መፍትሄ አይደል እንዴ? እንደፈለክ እየሰደብከኝ እንደፈለክ እንትን እያልከኝ ነይ ምናምን ከፀሐይ ቆም በዚህ ግቢ ያልኩሽ ምን አገባ? ፀሐይ ፈልጌው ነው ይምታኝ። ይሄም የሆነ ምክንያት ፈልግና ከሱ ጋር ለመሆን ነው ምናምን በለኝ። አንተ ከመጀመሪያ እስከ መጨረሻ ከኔ ጋር የሆነ ነገር ሰው መጣላት ፈልገን የመጣው እኔ ደግሞ እያመቻቸውልክ ነው፣ መንገዱን እየጠራኩልክ ነው። ለምን ትቸገራለህ? ምንም ልናገር አልቻልኩም። የምትናገረው ነገር የለህማ። ምን ትናገራለህ? ምን አፋለህ? እንዴት ነው ማልናገረው? እንዴት ነው እኔ ማልናገረው ነው? ምን ትናገር ትችላለህ? ከዚህ በላይ ተናግረህ እኮ ጨረስክ እንዴ? እርግጠኛ ነሽ? ምንድነው? ምን ገረመው? ምን የደነቀው? እኔ እኮ አልገባኝ። ገብቶሃል? የገረመው የደነቀው ነገር አትንካኝ አለችኝ እኮ። ምን ነው እኔ አትንካኝ ላይ ቆየክ? እኔ እያንዳንዱ እንዳንተ ቃላት ፈልፍዬ ልናገር እንዴ? እጄን ታጥቤ ልምጣ መሰለኝ። ሰዎች እጅህንም ታጥባት ነካኝ። የት ነው የምትሄደው? ና ተመለስ። ይሳቅ እንደዚህ አይሆንም። ና ምንድነው ተመለስ የምትይው? እንዴት ነው እንትን የምትይው? ምን ማለት ነው? እዛ መስልኪኝ መመልሽኝ ሰው ነኝ? ምን ማለት ነው? ራስህ ቀጥረኸኝ ከዛ ጥለኸኝ ልትሄድ ነው ማለት? ስልክ አለማንሳት ሳያንስ መሳደብክ ሳያንስ ለንግግሮች ሁሉ ነገር ስለታውኩኝ አሁን ልትሄድ ነው? ገና ለገና አትንካኛልሽ። ኦኬ ከኔ አንድ ነገር ነበር የምፈልገው ማለት ነው። አንድ ስህተት አንድ ቃል ነበር የምፈልገው አይደለም። የሚያልፍ ቀን ነውና የማያልፍ ቃል ልናገር አልፈለኩኝ። ተናገርክ። ከዚህ በላይ ምን ትናገራለህ? ኧረ እባክህ እንዴ! ምን ጥርግርግ አድርገህ አይ እንዳትረሺው እጅን ታጥባት ነካኝም ያልሽው። አዎ ኧረ አታስፈራረኝ። አዎ ብያለሁ። እያስፈራራሁሽ አይደለም? አዎ ብያለሁ። አንተም ቪዲዮውን ስታይ ምን አይነት ኃይል ያላቸውን ቃል እንደተጠቀምክ ታያቸዋለህ። ክፉ እንዳልናገር ነው ልጅ ያልኩት። ፍቅር ተናገር፣ የምር ተናገር። እንደውም በንዴት ሰዓት የሚወጣ ቃል ነው የእውነት ማንነት። ተናገር። አንተ ደግሞ ሳትናገር ደግሞ አትሄድም። እኔ አልናገርም እንዴ? መጀመሪያ ተናግረህ ስለጨረስከው ልክ ነህ፣ አትናገርም። ግን አንተ ተናገር የሚያልኩህ እኮ ክፉ ላለመናገር ነው መሄድ የፈለኩት ስላልክ ነው። ባይዘዌ መጀመሪያ እንዳስከፋይ ሊያስከፋኝ አይችልም። ካሁን በኋላ የምትናገራቸው ቃላት አመሰግናለሁ። እንዳትሄድ ትንሽ ከቆዩ አስቀይምሻለሁ። አስቀይመኝ፣ እንዳትሄድ። ማስቀየም አልፈልግም አንቺ። እኔ ደግሞ ፈልጋለሁ። የፈለግከውን አውርተህ እስቲ እኔ ልቀየምክና የሚሆነውን እናያለን። ግን አትሄድም። ትታ የምትሄድ ከሆነ ኦኬ፣ ሁሉ ነገር በራስ ውሳኔ አፍርሰኸዋል። ግን እንደዚህ እንደ ቃቃ ጨዋታ እንዴ አልፈልግም ነበር። አንተ ነህ ካቀለልከው ችግር የለም። ራሴን መቆጣጠር አልቻልኩም። መልካም ነው ይሳቅ፣ እንዳትሄድ። ይሳቅ፣ አልከተለውም።
ማለት በቃ ቃላት ጠፍቷቸው ያውቃል? የሆነ የምናገረው ነገር ነው ያጣሁት። ማለት እኔ እንደዚህ አልገመትኩም ነበር። ወይስ ሚዲያ ላይ ስለወጣ ነው ሁሉ ነገር የመጣው? አልገባኝም። የምር ግን ይሳቅ ይሄንን ቪዲዮ ማየት ስለማይቀር ያው እኔ ሁለታችሁ ላይ ሰላም ለመፍጠር ሰላም ለማውራድ ስላሰብኩኝ ነው። ምክንያቱም እኔ ሁለታችሁን ማጣት ስለማልፈልግ ማለት ነው። አንተ ባሰብክበት መንገድ አይደለም። ይሄ ማንነቴን አይገልጸውም። ፍቅር እንደዚህ አይደለችም። አንተም ደግሞ ጠንቅቀህ ታውቀኛለህ። ግን የእውነት ግን ፕራንክ ነው እንጃ። እኔ እስካሁን ፕራንክ እየመሰለኝ ነው። አላውቅም። የእውነት ከሆነ ይሁን። ግን በቃ እኔና ይሳቅ መጀመሪያም እዛ ለማውጣት ያሰብኩት ምናምን ለዚህ ነበር። ማለት በቃ ሁሉ ነገር ሽፍንፍን ብሎ የሰርግ ጥሪ ሰጥቶ ማስደንገጥ ገባችሁ አይደለ? ያልተጠበቀ ነገር ምናምን ሲሆን ነው የሚሻለው። እና የኛ ነገር እንደዚህ ከሆነ ይመች ይሳቅ ይመች። ከፍቶኝ የቆየ አይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ ከፍቶኝ የቆየ